እሺ ምን እንታዘዝ? የቅድሟ ነኝ 1 ሚሊዮን እንትን ተወስዶባት ምናምን ያልኩ ልጅቷን አምጥቻታለሁ። አምጫት አላልከኝ? እሺ የት አለች? እሺ ቆይ ሄለን የቱ ጋር ነሽ? ሄለን ጻፊ እስኪ። መባልን ሳይሆን መሆንን ፍራ የሚል ነው ጽሁፍ እንትኑ አካውንቷ። አዎ መታለች እዚህ። እሺ ሞዴሬተሮች አስገቧት። እሺ ካያችሁት አስገቧት። እሺ መባልን ሳይሆን የሚለው መሆንን ፍራ በእንግሊዝኛ ነው። ያ አስገቧት። እሺ ታለች 33 አንቺ 30 አይደለም 30 ተገኘ ትላለች። የለችም ወይስ? አይ እስኪ እስከዛ ቆይ ኮይን ልስጣችሁ አንዴ። የሁለተኛውን ዙር ኮይን ጊፍት ልስጣችሁና ሜምበር ሆኑ። እሺ ሜምበራችሁን ያላደሳችሁ ሰዎች ደግሞ ሜምበራችሁን አድሱት። እሺ ኦኬ። ታብ ላረገ ሰው ነው የሚሰጠው። ይኸው እዚህ ሳጥን አስቀምጬላችኋለሁ። ይታያችኋል? ሳጥኑ የሚታያችሁ ሰዎች ከዚህ ውስጥ መውሰድ ትችላላችሁ። ከ3 ደቂቃ በኋላ ቆጥሮ ሲጨርስ ያው ይችላል መጣለች። ቆይ አንዴ ታብ ላረጉት ነው። እሺ ታብ አርጉና ይሄን 3 ደቂቃ ቆጥሮ ሲጨርስ ተሻምታችሁ ቶሎ ለከፈተ ይሰጣል። ከዛ ውስጥ ወስዳችሁ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ። እሺ አንቺ ታችሁኝ። እሺ እሷን ላውራት። እሺ የትዋሽ አመሰግናለሁ። እሺ ሰላም ይሰማል? እግዚአብሔር ይመስገን። እንኳን ደህና መጣሽ። አዎ ይሰማል። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ጓደኛሽ ነግራን ነበረ ስላንቺ እና እስቲ ምንድነው የተፈጠረው የሚለውን ንገሪን እስቲ። ከአንቺ አንደበት እንስማውና መፍትሄ እንፈልጋለን። እሺ ከመጀመሪያው ጀምሮ መጀመሪያ 2017 ነው ከልጅ ጋር የተዋወቅን ማለት ነው። ያኔ ማንኛውም ሰው እንደሚታወቀው በይሞ ተዋወቅን ማለት ነው። ከተዋወቅን በኋላ ግን ገና 1 ወር ምናምን ሳይሞላው ቤተሰብ ጋር መሄድ አለብኝ አለ ማለት ነው። ከዛ እኔ ደግሞ ካላስ ያኔ በሰዓቱ እነ ጥሩ ልጅ ምናምን ነው መሰለኝ። ችግር የለም ቤተሰብ ሄድ፣ እግዚአብሔር ከፈቀደ እንገናኛለን፣ ካልፈቀደ ደግሞ አንገናኝም ብዬ ቤተሰብ ጋር ሄደ። ከቤተሰብ በኢሞ ቁጥርሽን ከየት አግኝቶት? በኢሞ ቁጥርሽን ከየት አግኝቶት ነው የተዋወቀው? ይሰማል? በኢሞ በጓደኛ ምናምን ያለ። እሺ ከዛ ቤተሰብ ጋር ሄደ። ቤተሰብ ጋር ሄደና ከዛ ከቤተሰቦች ጋር ምናምን ተዋወቀ። ግን ወደ ቤተሰቦች ጋር ሲሄድ ግን ምንድነው ይዞ ሄደ? እኔ መሬት ገዝቻለሁኝ፣ ሄለን ደግሞ ማሰሪያ ይሰጣለሁ ብላለኝ። እኔ 800 ሺህ ብር የጨረሰ መሬት ገዝቻለሁ ብሎ ለቤተሰብ ወረቀት ይዞላቸው ሄደ። እኔ ያኔ ብር አላኩም ነበር፣ 1 ብር አላኩም። በስ ቃል በቃል ብቻ ነው የተዋወቅነው። ከዛ ለቤተሰብ ወስዶ ያን ነገር አሳየ። በሰዓቱን ቤተሰብ አይተዋለ፣ ግን ፍርድ ለመስጠት አልቻሉ። ምክንያቱም ልጁ በጥሩ ሁኔታ ነው ወደ እነሱ ሄዶ የቀረባቸው ማለት ነው። ከዛ እኔ ደግሞ በቃ ያኔ ጥሩ ሰው መሰለኝና እሱ እንደዚህ አድርጎ መሬት ከገዛ ግን ከቤተሰቦች ጋር ሆኜ እኔ ብቻዬን አይደለሁም ቤተሰቦችን እናንተም ኃላፊነቱን አብራችሁ ተወስዳላችሁ ብዬ እኔ ከጓደኛ ልጅ ነበር ብር ማስቀምጠው። ከዛ ከሷ የነበረውን ብር ወደ ልጁ ተላለፈ ማለት ነው። እንዳጋጣሚ ሆኖ ግን ቤተሰቦች እሱን ተቀብለውታይ የካቲት 3 ቀን ከቤተሰቦች ጋር ሄዶ 3 ቀን ቆይቶ እሱ እሁድ ጧት ሲመለስ ወዲያውኑ አባቴ በሞት አረፈ ማለት ነው። ከዛ አባቴ በሞት ሲያርፍ ቤተሰቦችም የኔን ነገር ተውትና ወደ ራሳቸው ዓለም ገቡ። ከዛ የአባቷን ሞት እንዳሰማ ብለው ለኔ ያልነገሩኝምና ለልጁ ምን አልታይ፣ በቃ አባትሽንማ ወደ ጸበል ወስጄዋለሁ ብለህ በላህ ለልጅቷ ምናምን ብለውታል። እሱና እነሱ ተግባብተዋል። ከዛ እኔ ደግሞ ምንም ያወቅኩት ነገር የለም ከራስ አባቴ ጸበል ቦታ ሄዶልኛል እያልኩኝ እኔ ከዚህ ምንም ነገር የለብኝም።
ከዛ እንደ እያለ ነገሩ እየተስፋፋ መጣና እሱም ከቤተሰቦች ጋር እያወራ እነሱም እየተግባቡ ከዛ የትንሣኤ ዕለት ግን እኔ ለራሴ በሽታ አመመኝ ማለት ነው። የአባቴ ሞት አልሰማሁም፣ በስ ዝም ብሎ በሽታ አመመኝ። ከዛ በሽታ ሲያመኝ እንደገና ቤተሰቦች ምን ይላሉ? ጭራሽም አንዴ መጥቷል። ከዛም በኋላ ያየነው ነገር የለም። እነሱም ወደ መካድ ዓለም ገቡ፣ እሱም ደግሞ ወደ መካድ ዓለም ገባ ማለት ነው። እኔ በሽታ ላይ ስወድቅ ከዛ ምን ይላችኋል? በቃ ከዚህም በኋላ እናንተ መታችሁ ቦታውን እዩላት ምናምን ይላል። እሺ እንመጣለን ሲሉታይ አንዴ አክስቴ ሞታለች፣ አንዴ አጎቴ ሞታለች እያለ እያመካኘ ይርቃቸዋል ማለት ነው። እኔ ደግሞ መጀመሪያ እታመናለሁ ብለ ብርን ተቀብላል። መጀመሪያ ያልሰጥህም አልኩት። እሱ ግን በግዴታ ነው ብሩን የወሰደው። ከዛ ግን እታመናለሁ ብሎ ወስዶ ግን ቤተሰብ መጥቶ ይዩልህ ስለው እያመካኘ ቤተሰቦች እንዲመጡ አላደረጋቸውም። ከዛ ይሄማ በቃ ሐላስ ካዲ ነው እንጂ ትክክለኛ ሰው አይደለም። ከዛ እኔ ደግሞ መረጃ ደግሞ ይዣለሁ። ከዚህም የተላከውም ከኢትዮጵያ የተላከበትን ብር እኔ መረጃ ይዣለሁ። እስካሁን ድረስም አለ። ቤተሰቦች ነው ይላቸዋል። ነገር ሊመጡ ሲሉ ግን ለየውን መሰናክል ይፈጥራል። ከዛም በኋላ ግን አሁን ግን ጭራሽ መሳደብ ጀመረ ማለት ነው። አሁን እኔ ከዚህም በኋላ እሱ ምናልባት ህግም የሚይዘው ከሆነ በሆነ ነገር ብቻ ተይዞ ገንዘብ እንዲሰጥ እንጂ ከዚህም በኋላ ይሄ ሰው ሳይሆን ይሄ አውሬ ነው። ምክንያቱም እምነቱን የካደ ነው። ከኢሞጂ በአካል አታውቂውም አይደል? ላ በአካል አላውቀውም። በኢሞን የተዋወቅን አንድ ወር ሳይሆን ነው እየካለ በቤተሰቦች ጋር ይሄደ። ከዛ ለቤተሰቦች ምን ይላቸዋል ደግሞ የህለም ብር እኔ አስቀምጫለሁ፣ በራሴ ብር ነው የገዛሁትን መሬት ምሳራው ይላቸዋል። ለኔ ነው ቤት ሲመጣ ደግሞ ያንቺን ብርማ ግማሹን ከዝጋ አካውንት አስገብቼልሻለሁ፣ 300 ሺህ ብር በዝጋ አካውንት አስገብቼልሻለሁ፣ ሌላውን ግን እኔ ገዛሁትን መሬት እያሰራሁበት ነው ያለ እያለ ይነግረኛል። እኔ ደግሞ ለሁለታችን አትዋሽ፣ አንድ አይነት ነው መናገር ያለብህ፣ ምክንያቱም ነገ ማልዳ ይሄ ነገር መውጣቱ አይቀርም። እኔም ዝም አልልም፣ ቤተሰቦችም ደግሞ ዝም አይሉም አልኩት። እሱ ግን ውሸት ነው የሚናገር፣ ለነሱ ሌላ ለኔ ሌላ ቃል። እድሜሽ ምን ያህል ነው? እድሜሽ ምን ያህል ነው? እኔ እድሜ አሁን 25ን ጨርሼ ወደ 26 ገብቻለሁ። የአንዲት ልጅ እናት ነኝ። ጓደኛሽ በረኪና ልጠጣ እያለሽ ነው ብላን ነበረ፣ እውነት ነው? እና እኔ ምን ላድርግ እንዴ? ልጅ እኮ በጣም እየተሰቀሉ ብሩን ከመውሰዱ አልፎ እኮ የሚናገሩት ቃላት እኮ መድኃኒዓለምን እኔ እንዴት ልቆጣጠር? ቤተሰብ ከዛ ደግሞ እንደፈዘዛቸው ደግሞ እስካሁን ድረስ ምንም የተንቀሳቀሱ ነገር የለም። እኔ ደግሞ ከስደቱኝ እኔ እንጂ ከሀገሬ ቢሆንማ መድኃኒዓለምን እሱን እኔ አልምረውም፣ ነፍሱን ማወጣለት እንጂ በፍጹም የኔን ገንዘብ እሱ በልቶ በህይወት አይኖራትም። ግን የሚናገራት ቃላት ግን በጣም ከባድ ነው። መድኃኒዓለምን አባትሽ እኔን የገደልኩት ይላል። ጭራሽም እሱ እንግዲህ አባቴ በእግዚአብሔር ነው የሄደ። እርግጥ እግሩ ደረቅ ነው፣ ግን በእግዚአብሔር ነው የሄደ። እሱ ግን ይላል አባትሽ እኔን የገደልኩት አፎም ያለ የምትባል ሁሉ ነገር ነው ልኬላታል የሚለውን ቃላት በሙሉ ማለት ነው። ስንት ብር ነው የላክሽለት? አጠቃላይ ወደ 50 ሺህ ብር ለአስራት በኩራት ሰጥቻለሁ። ወደ እሱ አጠቃላይ የተላከ ግን 950 አስራት በኩራት ብለሽ ነው የላክሽለት? ለአስራት በኩራት ማካላት ልክ ያለው በልጦት እንኳን ቢሆን እግዚአብሔር ነው የሚጠይቀው። ከኔ እጅ ወጥቷል፣ ግን ለስራ ውሎ አለው ብሎ የሰጠውት ግን 950 ሺህ ብር ነው። 350 ሺህ ብር በዝግ አካውንት አስገብቼዋለሁ አለ። እሺ እሱን ደግሞ አወጣ ስጠን ስንለው አይ እናቴ ረግማኛለች፣ ሄደን አገር ቤት ካልገባሽ 300 ሺህ ብር አይወጣም እናቴ ረግማኛለች። እናት ነው እንደ የሰጠሽ ብሩ እኔ እኮ ነው የሰጠሁትኝ። እና ምኑም አይመቻለ ተቃል ምኑም መጋያዣ የለውም። አንዴ እውነት አለ፣ አንዴ ደግሞ ውሸት አለ። በቃ የሆነ መጋያዣ የለውም። ታዲያ አስሮ እስር ቤት ነው። እኔም ብቻ ሳይሆን ምናልባት ሌላ ሴቶችም እኮ እንደዚህ አድርጎ በልቶ ሊሆን ይችላል። ስለዚህ ነሽን ወይ ነው እሱን አወጣለሁ ወይ ደግሞ በህግ ይዘዋለሁ። በስ ሌላ ምንም አማራጭ የለም። እሺ ተረጋጊ። ቆይ እሺ፣ በተዋወቃችሁ በአንድ ወር ውስጥ ነው የሁሉ ነገር የተፈጠረው?
በተዋወቅን በአንድ ወር ውስጥ እየካለበ ሄደ። እኔ ቀስ በል አልኩት። ቀስ በል ላይ እየካለበ ሄደ። አንቺማ በእጅ ማረግ አለብኝ ይላል። እውነትም ለብር ነው የገባ። ይሄማ እየካለበ ወደ ቤተሰቦች ጋር ሄደ። እነሱም እንደው ጭንቅ ብሏቸው ካላስ ግን ተቀበሉት። ተቀብለውት ግን አንድ ነገር እንዳትቀበላተኝ ከዚህ ስትመጣ እውነት የምትጣጣሙ ከሆነ ትገናኛላችሁ አሉት። ከዛ ላይ ወደ እኔ ይመጣና ደግሞ አይ ቤተሰቦችሽማ እንደዚህ ብሩ እንትን ብለውሻ ምናምን። እኔ በዛን ሰዓት ደግሞ ምንድን ያሰብኩት አንደኛ ነገር ወንድሞች አሉ፣ እነሱም አብረው ይሰሩልኛል። በፊትም ስሩልኝ ቤት እያልኳቸው እምቢ ስላሉኝ ነው እኔ ከባህድ ማስቀመጥ የጀመርኩት ማለት ነው። ከዚህ ጓደኛ ያለች ከሷ ልጅ ጎንደር ማስቀመጥ ጀመርኩ። እኔ ፈተና በጣም በዛው ላይ ግን ምናልባት ቤት ሰርቼ ወንድሞችም ከዚህ ሰርተው ለሀገሩ ትገባሉ የሚል ሀሳብ ኑረኝ ነው እንጂ እኔ ለሱ እንካ ብላ ወይም ካጭስበት ብዬ አይደለም ብሩን የሰጠሁት። ቤት ይሰራልኛልና እኔ ሀገር ቤት እመለሳለሁ የሚል ሀሳብ ነበር። እስቲ ሚዩት አርጊ፣ እስቲ ሚዩት አርጊና አዳምጪ። አሁን ምንድን ነው የሚባለው? አሁን ይሄ ውብስ አሁን እህቴ፣ አሁን አንቺ እሱን ነው እየወቀስሽ ያለሽ። ለምን እሱ እየወቀስሽ እንደሆነ አልገባኝም። እስቲ ቁጭ ብለሽ ያደረግሽው ነገር እስቲ አስብ። እንደው ለሰከንድ ጣትሽን ወደሱ ከመቀሰር አቆሚና ምንድን ነው ያደረኩት ብለሽ አስቢ እስቲ። ብርሽን በሻንጣ ይዘሽ ታክሲ ላይ ትተሽ እንደማውረድ ቁጥር ያደረግሽው በማን ነው የምትፈርጂው? ወይ የሆነ ቦታ አስቀምጠሽው መንገድ ላይ ረስተሽው ሄድሽ። ማን ላይ ነው የምትጮይው? ምን አየሩ አስረሳኝ ነው የምትዩ? ፈጣሪ አስጣለኝ ነው የምትዩ? ማን ላይ ነው የምትፈርጂው? ያንን ያደረግሽው የኔ እናት አልገባሽም መሰለኝ። ምናልባት እንደዚህ ዘርዘር አድርገን ብናወራው ሳይሻል አይቀር። ገብቶሻል? ምክንያቱም በአንድ ወር ትውውቅ እንዴት ነው የሚመጣው ነገሩ? ማለት እንደው በአንድ ወር ትውውቅ አይደለም ቤተሰብ ጋር ጭራሽ ገንዘቡስ እሺ ጠፋ እንበል፣ ቤተሰብሽ ላይ የሆነ ነገር ቢደርስስ ይህን ሰውዬ ታውቂዋለሽ? እንዲህ ሲጀመር ኢሞ ላይ እኮ ነው የምታውቂው። ዘራፊ ይዞ ሄዶ ቤተሰቦችሽን አግቶ ወይ ህይወት ቢያጠፋስ? ቤተሰቦችሽን አደጋ ላይ ቢጥልስ? የማታውቁትን ሰው ኢሞና ፌስቡክ ላይ ተዋውቀን ተብሎ ከቤተሰብ ጋር ማገናኘት። ረጅም ዓመት ተዋውቃችሁ በአካል አውቀሽው ብዙ ጊዜ አብራችሁ አሳልፋችሁ በደንብ ያንን ሰው አውቀሽው ምናምን ነው መሆን ያለበት እኮ ወደ ቤተሰብ እንኳን ለማስጠጋት። እንደዛም ራሱ በጣም እኮ ሪስኪ ነው። አሁን ጊዜው በጣም ከፍቷል። ቤተሰብሽ ላይ የሆነ ነገር ቢደርስስ? ግብረ አበሮችን ይዞ ይሄ ሰው ቤተሰቦችሽ ላይ የሆነ ነገር ጥቃት ቢያደርስስ? የማን አለት ያለሽ? ገንዘቡን ሰርተሽ ታገኘዋለሽ። እንደው እድሜ ይስጥሽ እንጂ የማይተካ ነገር እኮ አለ። በአንቺ ስህተት ምን ቢልሽ ነው ግራ የገባኝ እሱ ነው። አንድ ወር አውርታችሁ ምን አይነት ወሬ ቢያወራ ነው ይሄ ሰው አንቺን አሳምኖ 900 ሺህ ብር እንድትልኪለት ማድረግ የቻለው? በእጅሽ ነው እኮ የሰጠሽው። አሁን ማንን ነው ተቀበሉኝስ የምትይው? እንደው ተገደሽ ማጅራትሽ ተይዞ ምናምን ሰተሽው ቢሆን አዎ በእጅሽ ቆጥረሽ ያውም አስራት በኩራት ጭምር ለሱ ላክሽለት። አይሰጥም እኮ ለሰው ጋይስ። ለፈጣሪያችሁ የምትሰጡትን ራሳችሁ በምንም ወይ ታረጉታላችሁ እንጂ ማንም ሰው ሳያይ ሳይሰማ እንጂ ለሆነ ሰው አስገባልኝ ሲተብሎ አይላክም የኔ እናት። ምክንያቱም ያ ሁለተኛ ወገን ነው። ሳትብሎት ቢያጠፋው አንቺም ነው ገደል የምትገኝ። በቃ ወረዲ ለፈጣሪሽ የሚሰጠውን ለሰው ሰጠሽ። ስለዚህ አሁን ተረጋጊ፣ ፍሬን ያዥ። የምን በረኪና መጠጣት? በ900 ሺህ ብር ነው እንዲህ አንቺ ህይወት የሚለካው? በረኪና ብትጠጪ ማን ግድ ይሰጠዋል? ራስሽ ሞተሽ በቃ ተገላገልሽ እንጂ ወይም ደግሞ ቤተሰቦችሽም ሰው ሀገር ሞተች ይባላል። በቃ ትቀበላለሽ፣ ይረሱሻል፣ አለቀ። ማን ጎዳል? ማንን ለመጉዳት? ራስሽን፣ ሰውን፣ ነገሩን ቀለል ለማድረግ ራስሽን ብታጠፊ
ፈጣሪ ዝም ብሎ የሚቀበልሽ ይመስልሻል እንዴ? አጨብጨቡ። ጥፋት እኮ ነው እሱ። ስለዚህ በረኪና ብትጠጪ ማንም ግድ አይሰጠውም። ራስሽን ብታጠፊ ማንም ግድ አይሰጠውም። ሰው የምትኖሪው ለራስሽ። 100 ጊዜ ብትወድቂ 101ኛ ጊዜ ብድግ በይ። ማለቃቀስ አያስፈልገውም። ህይወት ውጣ ውረድ ነው ያለው። በራሳችን ጥፋት ያጠፋነውና በራሳችን ጥፋት ያመጣነው ሰዓት ካለ ደግሞ ኃላፊነቱን ወስደን ራሳችን ያንን ማጥፋት አለብን፣ ማስተካከል አለብን። ህይወቱን አጠፋለሁ ምናምን እንደገና ሌላ ጥፋት። ስለዚህ አሁን ተረጋጊ። ባለሽበት ሀገር ትንፋሹ ሰጂ፣ ራቅ በይ ለተወሰነ ጊዜ። ከማንም ሰው ጋር አታውሪ። እችኛዋን የንዴቷን የስሜታዊነቷ ጊዜ ትለፍ፣ ግድ የለም። አይ ነው ያለሽበት ስሜታዊ ያረጋል ሁኔታሽ። እችን አረጋጋት። እችን ታይም ረጋ ሰከን ካረግሻት ከዛ የመፍትሄ ሀሳብ ለማምጣት አይከብድሽም። ሀገር ቤት ስትሄጂ መረጃና ማስረጃሽን ይዘሽ ክስ መመስረት ነው። ምንም አትበይ። አሁን እንዲህ ክስ መሰረት አለ ምናምን አትበይ። ዝም በይ ይፈንጭ። ለማንም ምንም አትናገሪ። በብልሃት ነው ማድረግ ያለብሽ። ምንም ነገር ቢሆን ዝም ትይና ሀገር ቤት ስትሄጂ ደረሰኞችሽን፣ ቮይስ ሜሴጅ የተባባላችሁትን የተለዋወጣችሁትን ነገር እያንዳንዱ ምስክር ይዘሽ ክስ ትመሰርቻለሽ። ከዛ ገንዘብሽን ታስመልሻለሽ። ከዛ ውጭ ግን ራስ ማጥፋት እሱም ማጥፋት በማስተዋል ተራመጂ። እንደገና ሌላ ስህተት ለመስራት አትንደርደሪ። 3ኛ በሁለት እግርሽ ቁሚ። ከወደቅሽበት ተነስተሽ 900 ሺህ ብሩን ተኪው። ያንቺው ጥፋት ነው። የምታገኙን 90% ሴቭ እያደረግሽ ያጠፋሽውን ተኪው። እመኚ፣ ጥፋቱ ይሱ አይደል፣ እሱ ስራውን ይሰራው። ሌባ ለምንድነው የምትሰርቀው አይባልም። እንዲህ ለምንድነው የምትሰርቀው? ግን መስረቅ እኮ ጥሩ አይደለም ብለሽ አትመክሪውም ለሌባ። መስረቅ ጥሩ እንዳልሆነ እኮ ግጥም አድርጎ ያውቀዋል። ግን ስራው ነው፣ እንጀራው ገብቶሻል። ለሱ ማለት ስህተት ነው ብለሽ ለሱ መንገር የማሳቂያ ያለው ኮርኩረሽ የማሳቂያ ያለው። ስለዚህ እሱ ማድረግ ያለበትን ያደርገው። አንቺ ነበርሽ ማሰብ የነበረብሽ። አይሽ? ስለዚህ እኔ ነበርኩ ማሰብ የነበረ እየሳትኩት የሚለውን ኃላፊነት ስትወስጂ ራስሽን ለማጥፋት አትንደረደሪ። ስለዚህ ሰከን ብለሽ አስቢ። ሀገሬ ስትሄጂ ከቤተሰቦችሽ ጋር ሆነሽ ይህንን ጉዳይ በህግ ትፈችዋለሽ። እስከዛ ድረስ ግን እንደገና ስሪ፣ እንደገና አገግሚ፣ እንደገና ጥንክሪ፣ እንደገና ትምህርት ተማሪ። አንዳንድ ጊዜ ልንገራችሁ፣ ትምህርት በህይወት የምትማሩት ትምህርት በእሳት ነው የምትማሩት። እኔ ብዙ በእሳት የተማርኳቸው ትምህርቶች አሉ። እውነቱን ንገረኝ ካላቸው ወድቄ የተማርኳቸው ገብቷቸዋል። አፍርሼ የተማርኳቸው ገብቷቸዋል አይደለ? ከባድ ሰይፍ አልፎብኝ የተማርኳቸው የሚያሙ ግን እነዛ ነገሮች በሰዓቱ ያማሉ፣ ግን በኋላ የሚገርም ትምህርት ነው የሚሰጧችሁ። በቃ ከዛ በኋላ የምትገርሙ ሰው ነው የምትሆኑት በምድር ላይ። አፍርሳችሁ እንደመገንባት ጥንካሬ የሚሰጣችሁ ነገር የለም። በቸልተኝነትና በእኛ እንዝላልነት ያፈረስነው ነገር ካለ እንደገና ስንገነባው ተጠንቅቀን ነው የምንገነባው። ላይፈርስ ነው የሚገነባው። ገብቶሻል? እንደዛ ነው ማድረግ ያለብሽ። ተግባባን? ግልጽ ነው አለሽ? ማዳም አለውኝ። ገብቶሻል ያልኩት ወይ ያልኩት ገብቶሻል? አዎ ሰምቻለሁ። ስለዚህ እንደዛ አድርጊሽ። በቃ እንደዛ ጠንክረሽ ደግሞ መተሽ ንገሪኝ እሺ? እሺ። በረኪና መጠጣት የለም አይደለ? ከዚህ በኋላ አልጠጣም። እሱ ነፍሱን ሳላወጣው አልጠጣም። የእሱን ነፍስ ሳላወጣ አልጠጣም። ችግር መጀመሪያ የአንቺ ነፍስ ይትረፍ። አሁን ስለሱ እሱ ችግር እንሄድበታለን ወደፊት። አሁን መጀመሪያ አንቺ በረኪና ያስቀመጥሻትን በረኪና ድፊያት ወይም ጣያት። በረኪና ምንም አይሰራም። በረኪና ለልብስ ነው። ልብስ ጠቢበት። እሺ፣ እንደዛ እሺ። አልጠጣም እንትን እኮ አረጋችሁት፣ ጁስ አረጋችሁት እንዴ? እኔ ግራን የገባኝ እኮ
በረኪናውን እኮ እንደ ጁስ አልጠጣም ስትል በቃ ምንድን እቺ ልጅ አሁን ገና ድንገት ጆይን ያደረገ ሰው አልጠጣም ችግር የለውም ስትል ምንድን መጠጥ እየጠጣች ነበር እንዲ ወይስ ቡና ነው ምን እየጠጣች ነው የሚያስብለው? ህይወታችንን እንደዚህ ማቅለል የለብንም ጓዶች። በርታ ነው እንጂ ማለት ያለበት ጠንከር። መከራው ቢበዛ ፈተናው ቢበዛ እኛ ከፈተናችን በላይ ጠንክረን ሰብረን መውጣት አለብን። የጊዜ ጉዳይ ነው። እሺ የጊዜ ጉዳይ ነው። ሁሉም ነገር ያልፋል ጎበዝ። አሁን እሷ እንደዚህ ስለደረስባታል ብዙ ፈታኝ ሁኔታ ውስጥ ያላችሁ ሰዎች ትኖራላችሁ። አሁን በዚህ ሰዓት እያያችሁ ሁላችንም እንፈተናለን። በህይወት ውስጥ የፈተና ጊዜ አለ፣ የትምህርት ጊዜ አለ። የተፈተነን የተማርነው ነገር ደግሞ ፍሬውን የምንበላበት ደግሞ ጊዜ አለ። በፈተና ውስጥ ያላችሁ ሰዎች አሁን በጭንቅ ውስጥ፣ በብቸኝነት ውስጥ፣ በመሰበር ውስጥ፣ በጉዳት ውስጥ ያላችሁ፣ በጭንቀት ውስጥ ያላችሁ ሰዎች እርግጠኛውን የምነግራችሁ ቆዩ፣ ተስፋ አትቁረጡ። እስታይ ግድ የለም መሰንበት ደጉ ሰንበቱ። እየተንደባለላችሁም ቢሆን እየተንፏቀቃችሁም ቢሆን እያመማችሁም ቢሆን ቆዩ፣ ግድ የለም መቆየት ብዙ ያሳያችኋል። የነገዋ ፀሐይ ምን እንይዛ እንደምትመጣ አታውቁ። ዛሬ ከባድ ሁኔታ ላይ ናችሁ፣ ግን ነገ ደግሞ ነገ አናውቀው። ነገ እግዚአብሔር እጅ ላይ ነው ያለው። እሱ ደግሞ ነገ ምን እንዳዘጋጅልን አላውቅም። መሞከራችሁን አታቆሙሽ። እንደገና እየደጋገማችሁ ሞክሩ፣ እየደጋገማችሁ ሞክሩ እስኪትነሱ ድረስ። ይሰማል። እንዴት ተዋወቃችሁ? ሀገር ቤት እያለን እኛ ሰፈር ምናምን ለስራ መጥቶ እንደዛ ነው የተዋወቅነው እና 2 አመት ሆኖናል። አሁን ያለሁት ውጭ ሀገር ነው። እስካሁን ድረስ ምንም ነገር ያደረገ ነገር የለም። አልሐምዱሊላህ። እኔም ማለት እኔ ነኝ የማጠፋው ይልቅስ ምንም ነገር ያደረገ ነገር የለም። ግን ወደፊት በቃ አሁን ባለውበት ሁኔታ ላይ ወደፊት ቢጎዳኝ ምናምን እያልኩ ነው ማለት ነው። በጣም እየፈራሁ ነው እዚህ ሚዲያ ላይ በምሰማው ነገር። ወደፊት ቢጎዳኝስ ማለት ቢከዳኝስ፣ በእኔ ላይ ችት ቢያደርግብኝ ምናምን እያልኩ በጣም ነው የምፈራው ማለት ነው። በርቀት ነው ፍቅራችሁን እያካሄዳችሁ ያላችሁት አሁን ላይ? አዎ። ለምንድን ነው እንደዛ የተሰማሽ ቢከዳኝስ የሚል? እንጃ ወላሂ አላውቅም። ብቻ ግን እንደዛ እየተሰማኝ ነው። ከሱ ስለራቁ መሰለኝ እንጃ ብቻ እንጂ ሌላ ስጋት የለብሽ? ሌላ ስጋት ምንም ነገር የለብኝ። በየቀኑ ነው የምታወሩት? በየቀኑ እናወራለን። እድሜሽ ስንት ነው? አሁን 23 ልንጋባ ነው አሁን ራሱ ማለት ነው። እሺ ሚዩት አድርጊ። 23 ነው ያልሽኝ እድሜሽ? 23 ከ23 በቃ አላልፋለ የሴቶቹ እድሜ ነው ወይስ እንዴት ነው ነገሩ? እድሜውን የሸሸጋችሁን ነው። የእድሜ መመርመሪያ ማሽን እንዳስገባ ጎበስ። ይህ ነገር ከ23 ሰሞኑን እንዳለ ከ21 ከ22 ከ23 ንቅንቅ አለል ብሏል እድሜ። 23 ለቀቅ አድርጓት እንጂ ጎበዝ። ሚዩት አድርጊ። አንደኛ ይኸውልሽ በዚህ እድሜሽ ለማግባት ማሰብሽ ትክክለኛ ውሳኔ ነው ብዬ አላስብም። ገብቶሻል? በዚህ እድሜሽ ለማግባት ማሰብሽ ምክንያቱም አንደኛ በዚህ በ22 በ23 ዓመትሽ አግብተሽ እድሜ እኮ ይፈልጋል፣ የእድሜ ብስለት እኮ ይፈልጋል ትዳር አመራር። ገብቶሻል? የህፃን ጨዋታ ነው የምታደርጉት። እንዴት አድርገሽ ባልሽን አንድል ማድረግ እንዳለብሽ፣ እንዴት በጥበብ ትዳርሽን መምራት እንዳለብሽ፣ ችግር ሲገጥምሽ ችግሩን እንዴት መፍታት እንዳለብሽ፣ የችግር አፈታት ክህሎትሽ ገብቶሻል? ይሄ ሁሉ ምን መሆን አለበት? በእድሜ ነው የሚቃኘው። ስለዚህ ለማግባት ማሰብሽ በጣም ችኮላ የተሞላበት ስሜት አይነት ይታያል። ሁለተኛው ነጥብ ቢከዳኝስ? እንዲ ኦልሬዲ እኮ በርቀት እኮ ነው ፍቅራችሁን እያካሄዳችሁ ያላችሁ። ርቀት ላይ ያለን ነገር ያላየሽውን፣ ማዳስሽውን፣ ማትነቂውን ቁጭ ብለሽ ልታወሪ የማትሽበት ሁኔታ ውስጥ ያለን ሰው ምንም ሊፈጠር ይችላል። ገብቶሻል? ምንም
በዚህ ሰዓት የት እንደሆነ አታውቂም። የተነገረሽን ብቻ ነው የምትሰሚው። የርቀት ፍቅር በሽታ ነው የምላችሁ። ለዛ ትቆስላላችሁ፣ ትሰበራላችሁ። ያላገባሽው ባል እስከሆነ ድረስ ወንድ እስከሆነ ድረስ ቢከዳኝስ ምንም ሊፈጠር ይችላል እንጂ እኔ እናት ባልሽ የሆነ ሰው ላይ ብቻ ነው ቢያንስ ትዳር ነው በአንድ ሳጥን ውስጥ ነው ያላችሁ። ከዛ ውጭ ግን ፍቅር ምናምን ያላችሁ የምትጃጃሉ ሰዎች መጨረሻችሁ ምን ሊሆን እንደሚችል እናንተም አታውቁት። ስለዚህ አስቢበት። ልጅ ነሽ፣ ረጋ ብለሽ አስቢ። ከተገናኛችሁና ትዳር መመስረት ካለባችሁ አረጋጊው። በ23 ዓመትሽ ገና ነሽ። መጋባቱ አይደለም ትርጉሙ መኖር። አብረሹ ብዙ ዓመት ካልኖርሽ ምንድነው ትርጉሙ? አብረሹ ካላረጀሽ፣ አብረሹ ብዙ ረጅም ዓመታት በትዳር ካልቆየሽ፣ ካልጸናሽ፣ ተጋብተሽ ወዲያው ለመውጣት የምታስቢ ከሆነ ምን እኮ ፋይዳ የለም። ስለዚህ ከማግባትሽ በፊት አስበሽ ነው መግባት ያለብሽ። 10 ጊዜ ለክተሽ ማለት ነው። ተግባባ? እሺ፣ አመሰግናለሁ። እሺ፣ አመሰግናለሁ። መልካም ቀን። ህጻናቱ ላይ ነው አሁን እየበረታ ያለው። እቺ ልጅ አሁን ትዳር ውስጥ ገብታ እንዴት ነው የምትኖረው? የልጅነት ጥንቃቃ ጨዋታ ነው የሚሆነው። በማሰብ በስሜታዊነት አትግቡ ጎበዝ፣ በማስተዋል አሁን ትዳር የሚይዝበት እድሜ ነው ወይ? እነዛ ኮርማ የ15 ዓመት ልጅም አግብታ መኖር አለባት። ሄሎ ምንድነው መስፈርቱ ንገረኝ እስኪ። ኢማራት ውስጥ ባንክ አካውንት ለማውጣት ምን ያህል ጊዜ ነው የኖርሽው? መኖሪያ ፈቃድ አለሽ? ኧረ አለኝ 8 ዓመት። በቃ ባንክ ማለት እንዴት በውጭ ነው የምትሰሪው ወይስ? አይደለም ቤት ውስጥ ነው፣ መኖሪያ ቤት ኮንትራት። እሺ ቤት ውስጥ ከሆነ ያው ውሰዱኝ ባንክ አካውንት መውጣት ፈልጋለሁ በያቸው። አይዲሽን እና አይዲሽን ይዘሽ ነው የምትይዥው። አይዲሽን እና እነሱ ሄደው ደሞዝ ምን ያህል እንደሚከፈልሽ እዛ ሰርተፊኬት ምንድነው ወረቀቱ ያስገባሉ። የሳላሪ ሰርተፊኬት ይባላል እሱ። ኦኬ። እነሱ እንኳን በባንክ አያስገቡም፣ ትልልቅ ሰዎች ናቸው። እኔ በካሽ ነው የሚሰጡኝ እኮ። ችግር የለም ባንክ ቤት አይሄዱም። መጥፎ አይደለም ማውጣትሽ። እሺ ሄደሽ አውጪ፣ አይዲሽን ይዘሽ ሄደሽ የሚያሟላት ያለብሽን ነገሮች ነው። በራሴ አይዲ ማውጣት እችላለሁ ማለት ነው? አዎ በደንብ ከተቀመጠው ብር ይቆረጣል? እንዴት ማለት? አሁን እኔ ብር ቢያስቀምጥ በኋላ የሚቆረጥ ነገር ይኖራል? ለምን ይቆረጣል? አውጪ። ኢቭን በኦንላይን እኮ በሞባይልም መክፈት ትችላላችሁ። በነገራችን ላይ ግን ሄዳችሁ ይሻላል። እሺ እሱ ፕሮሰስ አለ፣ ገብቷችኋል? ግን ሄደሽ ባንክ መውጣት ትችላለሽ። አመሰግናለሁ። ክብር። እሺ አውጡ፣ ሄዱና ባንክ አካውንት ክፈቱ። እስቲ እዚህ ያላችሁ ሰዎች ባንክ አካውንት ክፈቱ። ከዛ እዚሁ አስቀምጡ ብራችሁን። እስቲ አይሞት ብሩ፣ አይዝግ፣ አይፈነዳ። በስማችሁ ባንክ አካውንት ከፍታችሁ ደሞዛችሁን በዛ አስገቡልኝ ብትሉ እኮ በቃ በጣም ጥሩ ነገር እኮ። እሺ ሄሎ፣ ምን እንታዘዝ? የእኔ ታሪክ ትንሽ ረዘም ይላል እና እሺ በጣም ነው የምከታተል፣ ግን እንደዚህ ወጥተው መናገር ስለምፈራ ነው። እድሉን ስለሰጠኝ አመሰግናለሁ። እሺ እኔም አመሰግናለሁ። እኔ አሁን የምኖረው ስደት ላይ ነው። እኔ አሁን ወደ 29 እየሄድኩ ነው። የሁለት ልጆች እናት ነኝ። እሺ መናገር ችግር የለውማ? ትንሽ ሰዓት ወሰድኩ ነው። ተናገር፣ ንገሪ። በተለይ በስደት ዓለም ላይ ያሉት ተስፋ ለሚቆርጡት ነገ ሌላ ቀን እንዳልሆነ ለሚያስቡት ትምህርት ይሆናል ብዬ ለመናገር ፈልጌ ነው።
ምክንያቱም ነገ ለማንም አልተሰጠም። ነገ ለእግዚአብሔር ብቻ ነው። የነገ ባለቤት እግዚአብሔር ነው። ነገ ሌላ ቀን ነው። እየተማርኩ ያለ ተማሪ ያለው በ16 ዓመቴ በቤተሰብ ወንዶች ናቸው 2 ሴት 4 ወንዶች 2 ሴት ሆነን ነውና ከወንዶቹ መካከል እኔ ነበርኩ። ከዛ ያው መልክ ስላላት ወንዶች እንዳያበላሿት በሚለው ሳልፈልግ ቤተሰቦች ዳሩኝ። ለመጀመሪያ ትዳር ማለት ነው። እሺ ከዛ ትዳሩን ስላልፈለግኩኝ ጠፋውኝ። ስጠፋ እኔ አላወቅኩም። የመጀመሪያ ስለነበረ አርግዤ ነበረና እሱ ጋር መኖር አልፈልግም ብዬ እናቴ ጋር እኔ እሱ ጋር መኖር አልፈልግም ማማር ነው የምፈልገው ብያት፣ እሺ በቃ እኔ አንቺን ከማጣ ይሁን ብላ ሽማግሌውም ሲመጡ መለሰችና የእርግዝና ጊዜን ጨርሼ እናቴ ጋር ወልጄ አሁን ከወለደች በኋላ ልጁን አይታ ተመልሳ ትኖራለች ብሎ መልሶ አስገቡኝ ማለት ነው ባሌ ጋር። ግን እኔ አሁንም መኖር አልፈለኩም። ምክንያቱም ያደኩበት ከተማ ነው። ሀያቴ ናት ያሳደገችኝ። ቋንቋውም ትንሽ ኦሮምኛ ነው። ብዙም መግባባት አንችልም እዛ አካባቢ። ግን በቃ እኔ አልፈልግም ብዬ ወደ ነበርኩበት ተመለስኩ። ከዛ ቤተሰቦቻችን በጣም የሚያመልኩት የቃልቻ የሚባል በጣም ቤት ተሰርቶ የሚመለክ አለና በዛ ምክንያት እናቴና አባቴ ተለያይቶ ሌላ ወንድ ነው ያገባችው እሷ። ከዛ አባቴ ከአቅሙ በላይ ሲሆኑበት ወደ ሌላ ሃይማኖት ሄደ ማለት ነው። እኔ በዛው እስራት ውስጥ ሆኜ በጣም ህይወቴ እስከ መጨረሻ ምስቅልቅሉ ወጣ። መኖር ጀመርኩኝ። እናቴ በጣም ሀብታም ናት። ከቤተሰቦቼ እኔ ነኝ እንጂ ከኔ ምንም የሚፈልጉ ስለሌለ ወደ ቤሩት ሄድኩ። ወደ ቤሩት ሄጄ 3 ዓመት ሰራሁኝ። 3 ዓመት ሰርቼ የ3ቱን ዓመት ብር ስለብስበት ስበላበት ስጠጣበት እንጂ ቸግሮ ለምንም ለወንድም አላጠፋውም። ከዛ በዚህ መሃል በቃ ህይወትን መመስረት አለብኝ፣ ትዳር መያዝ አለብኝ ብዬ አሁን እየዘለልኩ ነው ሰዓት እንዳይወስድ ብዬ ማወራና ብዬ የሆነ ማወራቸው 3 ወንዶች ነበሩና ከ3ቱ እኔ ለትዳር የምፈልገው የራሴ ልብ የምፈልገው ሌላ ሰው ነበር። ከዛ የግዴታ ቃልቻውን መጠየቅ ስላለብን እማገባው ሰው ይሄ ነው ብዬ እጅስ ጠይቅ እሱ አይሆንሽም የምታገቢ እንዲህ አይነት ሰው ነው ብሎ ከሌላ ሰው ጋር እንዳገባ ተደረገ ማለት ነው። ሁለተኛ አንዳንድ ጊዜ ሰዎች በህይወታችን የሆነ ነገር አይሆንም ብሎ ሲነግሩን ከፊታችን የቆመ መስታወት ልብስ ለብሰን የሆነ የጎደለ ነገር ይነግረናል መስታወት። በህይወታችን የሚመጡ ሰዎች አንዳንድ ጊዜ ልብ ማለት ያለብን ይሄ ነገር ብሎ የሆነ ነገር መናገር ከጀመሩ ልብ ብለን ማዳመጥ አለብን። አንደኛ እነዛ ሰዎች ሊነግሩን የፈለገው ነገር አለ። ሁለተኛ እግዚአብሔር በእነሱ ሊያድነን የፈለገ ነገር አለ። እኛ ግን አናስተውልም። ለሶስተኛ ጊዜ ነው ያገባሽው? ሁለተኛ ነው ማገባ። ከዛ ሁለተኛ ያገባው መከላከያ እንዳልወስድ ማርገዝ አለብሽ ካላረገሽ አይሆንምና እኔ የምልሽን ስሚ አለኝና በቃ እኔ ሳልፈልግ አረገዝኩኝ ከሁለተኛ ባሌ ማለት ነው። ከዛ ካረገዝኩ በኋላ ልክ አብረን መኖር አልጀመርንም። በቃ ይጠቀልልሻል። ከዛ ቤት ተከራየው ለብቻዬ። በቃ ነገሮች እንዳልነበሩ ሆኑ። ልክ 5ኛ ወር ላይ ሲሆን ተቀየረብኝ ልጁ ማለት ነው። እዛ መልካለው ለሊል ጫት ነው የምንቅመው። ጫቱን ቅሜ ከአእምሮ በላይ ነው መሆኑና አንዳንድ ጊዜ አንቺ መልክ ሰጥቶሽ ቀልብ የለሽም ነበር የምባለውና በጣም አስቸጋሪ ጊዜ ነበር። ከዛ እንደዛ ሆኜ ኤርኩኝ። አንድ ቀን እኔ የልጅ ችግር የለብኝም፣ እኔ ትዳር ነው ፈልገው፣ እኔ ህይወት ነው ፈልገው፣ ለምንድን ነው ይሄ ሁሉ የሚደርስብኝ ብዬ ስጠይቅ ይሄ ቃልቻው ሳቀብኝ። ለወንድ ነው እንደ እንደዚህ የምትሆኝ? ያን ወንድ ቢሄድ ለወንድ ነው እንደ የምታለሽ ምናምን ብሎ ሳቅብኝ ማለት ነው። በዚህ ሁሉ ያለፈ ብዙ ነገሮች ደግሞ አሉና ከዛ ልጄን ይዤ የቤት ክራይ ውስጥ መኖር ጀመርኩኝ። የቤት ክራይ እንዳልኩ ቤት 3 ዓመት ቤሩት የሰራሁትን ብር ጨርሻለሁና እናቴን መጠየቅ ጀመርኩኝ። እናቴ አታናግረኝም፣ ወንድሞቼ አናግሩኝም። ምክንያቱም ምንም ውለጂ ብልሽ መከላከያ መውሰድ አለብሽ ብሎ ሁሉም በቃ ጀርባቸውን ሰጡኝ። አንድ ሰው የለም።
አጎቴ በጣም ታዋቂ ሀብታም ነው። በሱ የሚያውቁኝ ብዙ ሰዎች አሉ። ያቺ እህት እያሉ እሱም እስከ መጨረሻ ሚስቶቹ፣ ልጆቹ ሁሉም ዘጉኝ። በቃ ብቻዬን ቀረሁ። ቀን ጨለመብኝ። የሚይዘው የምጨብጠውን አጣሁ። ተስፋ ቆረጥኩኝ። ግን አንድ ቀን ራሴን አጥፋለሁ ብዬ አላውቅም። ምክንያቱም ነገ ሌላ ቀን እንዳለ አውቃለሁ። ነገሮች ለበጎ ነው። በቃ እግዚአብሔር ይሄን ነገር እንደማልፍ ሊያስተምረኝ ስለፈለገ ነው እንጂ እኔም ባይወደኝ እኔ አቅም እንደሌለኝ ቢያውቅ ይሄን ነገር ስለማይሰጠኝ አልፏለሁ አይልም። በሚሰጠኝ በክርስቶስ ሁሉን እችላለሁ ብዬ ራሴን አሳመንኩኝ። በቃ ከዛ እንደዛ የቤት ኪራዩን ሁሉ ቀጥ አድርጎ አቆመ። ከተለያየን በሶስተኛ ወር ዘመዴ ናት ከሚለው ልጅ ጋር በአንድ አይነት ፎቶ ተነስቶ ፌስቡክ ላይ ፎቶ ፖስት አደረግን ማለት ነው። ከዛ አይቼ እንዳላይ ያልጠየቅኩትም የወረት አልጠየቅኩትም። ምን ናት ለምን አገባ ምንም አልኩ። ምክንያቱም እኔ በራሴ እጅ እግዚአብሔርም ሳይሆን ሰውም ሳይሆን እኔ በራሴ እጅ ህይወቴን ስላበላሸው አልጠየቅኩትም። በቃ ዋጋዬን እንዲዛጋ እንዲቀንስ አልፈለኩም እና ጸጥ አልኩት። ከዛ የሆነ ቀን ደወለና አንቺ ከኔ ብትሄጂም ሌላ ወንድ ይፈልግሻል፣ ስለዚህ ሌላ ወንድ አግኝተሽ ነው የዘጋሽኝ አለ። አዎ ችግር የለውም፣ እኔ የማይተኛ የማያንቀላፋ እግዚአብሔር አለ፣ እሱ ፈራጅ ነው። እኔ ከተሳሳቱ እግዚአብሔር ለኔ ልቦና አይስጠኝ፣ ለአንተም ልብ የልጅ አባት ነህ፣ ክፉን አልፈልግም፣ ግን እግዚአብሔር አንተን የሚያስተምር አንድ ነገር እስጥ ብዬ ስልኬን ዘጋውኝ። ከዛ እናቴ በቃ የመጨረሻ ሂጂ ልጅሽን ሊያዝልሽ ሂጂና ሰርተሽ ብያለች። ከዛ ልጄን ለእናቴ ሰጥቻት ወደ ሳውዲ አረቢያ መጣሁ ማለት ነው። አሁን ሳውዲ ከመጣሁ 2 ዓመት ሊሞላኝ ትንሽ ወር ነው የቀረኝ። በዚህ መሀል ብዙ ነገሮችን አሳልፍ ያለው ግን ከዛ ከሱ ከተለየው ተስፋ መቁረጥ ራሴን ላጥፋ እንዲህ ሊሆን አይደለም ያልኩት። ራሴ ላይ መስራት ጀመርኩኝ፣ ማማር ጀመርኩኝ። በኦንላይን ብዙ ነገሮችን ማማር ጀመርኩ። ራሴን ፈለኩኝ፣ አገኘው። ከእግዚአብሔር ጋር ያለኝን ነገር አቀራረብኩ። መጽሐፍ ቅዱስን ማንበብ ጀመርኩ። ችግሬ ምን እንደሆነ ድክመቴ ምን እንደሆነ አወቅኩኝና ከዛ አሁን እኔ ብር ቤተሰቦቼ ከኔ አይፈልጉም፣ ለራሴ ነው ማጠራቀም። ስፈልግ ነው አንዳንዴ አልፎ አልፎ 10,000 ወይ 7,000 ወይ 15,000 ብር ለልጄ ቡና ምናምን ብዬ ለማዝር ምልክ እንጂ በብር እንትን አይደለም። እናቴም ብዙ ጊዜ የምትለኝ ቤተሰብ ቁጭ ብሎ ከልጆቻቸው የሚቀበሉት በእኛ እድሜ በእናንተ እድሜ እያሉ ምን ሲሰሩ ነበር ትላለች። አትወድም እናቴ። እና አንዳንድ ጊዜ ብርና ፍቅር እኩል አይሄድም። እንኳን አይደለም ለማናውቀው ሰው ለምናውቀው ሰው ራሱ ብር መስጠት አለ የለብንም። አንደኛኛ ማድረግ ያለብን አስራት የእግዚአብሔር ግድ የእግዚአብሔር ተጻፈ ቃል ስለሆነ አስራት ማስገባት። ከዛ በታች ከኛ በታች ያሉትን ምስኪኖችን ብንረዳ ለኛ ህይወታችን ይቃናል። ሌላ ሰው መጥቶ ብር ሲጠን ለምን ያለ አግባብ እንሰጣለን? እግዚአብሔር እኛ ብዙ ጊዜ የምንቸኩለው በጣም እንቸኩላለን። ሴቶች በጣም እንፈጥናለን። በቃ አንድ ወንድ ካወራን ያለሱ ሌላ ወንድ የሌለ ነገር ስለሚመስለን ህይወታችንን ሙሉ ይቆጣጠራል። ኖ እንደዛ አይደለም። ግራቀኙን ማየት አለብን። የሆነ በቃ አሁን ሳይጨልም ትላንትና አሁን ሐሙስ ነው ዛሬ አርብ ነው፣ ትላንትና ዛሬን አይሆንም። ሁሉም ቀን አዲስ ነገር ይዞ ነው መጠን። አሁን በህይወቴ በጣም ደስተኛ ነኝ፣ እግዚአብሔር ይመስገን። በህይወቴ ምንም ነገር እንዳልተፈጠረ ሆኜ ነው ያለሁት። ከእግዚአብሔር ጋር ያለኝ ነገር ከሰው ጋር ያለኝን ጋጋ ተቀነስኩኝ። በዚህ አጋጣሚ በጣም የሆነ ወንድ አለና ጓደኛዬ የሁለት ልጆች አባት ባለትዳር ነው። ጓደኝነት ምን እንደሆነ በችግሬ በመከራ ጊዜ ጓደኝነትን ጥግ ያሳየኝ እዚህ ጋር ከእግዚአብሔር በታች ቆሜ እንዳወራ ቆሜ እንድራመድ የረዳኝ እሱ ነውና በጣም እውነት እሱን ምን ብዬ እንደምከፍል አላውቅምና አንዳንዴ ሰው ይስጣችሁ፣ የሚረዳችሁ ሰው ይስጣችሁ። አሁን ይሄ ሁሉ ነገር የምናገረው እዚህ አንተ ጋር ሰማለሁ። ብዙ ጊዜ ተስፋ ቆረጥን፣ ብራችንን በላ ምን አለ። እንዴት ነው የሰው ልጅ ከሞተ ዳግመኛ ተመልሶ እዚህ ምድር ላይ አይኖርም። አንዴ ነው መኖር። እኛ ብዙ ጊዜ ባልተሰጠን ነገር በተሰጠን ነገር ሳይሆን ባልተሰጠን ነገር ነው ፈለጋ ምናዘ። በተሰጠን ነገር አናመሰግንም፣ አመስገኛ አይደለንም። ምናልባት ይሄ አንደበታችን ስለምናገረው ራሱ አናመሰግንም። ታውቃለህ፣ እግዚአብሔር ታውቃለህ፣ አንተ እግዚአብሔር ታውቃለህ ብለን ለእግዚአብሔር አሳልፈን የሰጠነውን ነገር በፍጹም እኛ ጣልቃ መግባት የለብንም። ምክንያቱም ለእግዚአብሔር የሰጠነውን እኛ ጣልቃ ከገባን እንዴት እግዚአብሔር ይሰራል? ስለዚህ ለእግዚአብሔር የሰጠውን ነገር ቁጭ ብለን ማየት ነው።
እግዚአብሔር የበቀል አምላክ ነው። እግዚአብሔር ያለቀሱትን ይክሳልና እህቶች ተስፋ የቆረጣችሁት በእውነት እኔ አሁን ተስፋ እንድትቆርጡ አይደለም። በቃ ነገ ሌላ ቀን ነው። ነገ የተሻለ ቀን ይመጣል። እግዚአብሔር ባለቀሳችሁት ልክ ይክሳችኋልና አመሰግናለሁ። አጠራ አድርጌ ነው የተናገርኩት፣ ሰዓት እንዳልወስድ ማለት ነው። እናመሰግናለን። ያው መርፌን ይወጋሻችሁ ቁጥሩ ምንም አያስፈልግሽም። አንቺ ጥሩ ሁኔታ ላይ ያለሽው፣ በርቺ። በዚሁ ጥንካሬሽ ቀጥይ። ነገም የሚገጥሙሽን ነገር በዚህ የጠንካራ በራስ መተማመን እየፈታሽው መሄድ። እሺ፣ እናመሰግናለን። እሺ፣ ምንድን ነው አንዳንዶቻችሁ ማለት ነው መርፌው አልተዋጠላችሁ። ግዴታ የሆነ መፈለጣማ መኖር አለበት፣ ሚደማ ምናምን መኖር አለበት ግዴታ። እሺ ጋይስ፣ ያ በዚህ አጋጣሚ አሁን ኦርደሮችን በደንብ እንትን እየሰራን ነው። ማንኛውም ኦሪጂናል ሞባይሎችን ስትፈልጉ ወደ ኢትዮጵያም ወደ ሌላው ዓለምም እየላክን ነው። እዚህ ደግሞ ዲሊቨሪ ያለን ቤት ለቤት እዚህ ዱባይ ውስጥ ኦርደሮቻችሁ ነው። በጣም ብዙ ሰዎች እንትን እያልኩ ነው። ቴሌግራም ቻናላችንን ደግሞ ለምትቀላቀሉ ሰዎች ጊቫዌ ይኖረናል። ቴሌግራም ቻናል አለን። ቴሌግራም ቻናሉን ሾፒንጉ ማለት ነው ጆይን አድርጉት። ለመግባት ምናልባት እንዴት ነው እያላችሁ ነበረ ቅድም። በዚህኛው ስልኬ ላሳያችሁ። እዚህ ቲክቶክ ፕሮፋይል ውስጥ ሊንክ አለላችሁ ስትገቡ፣ እዚህ ፕሮፋይል ውስጥ የኔ ፕሮፋይል ውስጥ ስትገቡ ፊት ለፊት ሊንክ አለላችሁ እዚህ ጋር ማለት ነው። ይታያችኋል። ምንድን ነው የሚነጣው? እዚህ ፊት ለፊት ፕሮፋይሉ ላይ ሊንክ አለ ሾፒንግ የሚል። እሱን ስትነኩት እንደዚህ ሆኖ ነው የሚመጣው። አይከፍትላችሁ ለብሮ እንደዚህ ሆኖ ነው የሚመጣው። ከዛ ከላይ ከሶስት ነጥብ ነገር አለች ከላይ። እሷን ትነኳትና ከታች ኦፕን ብሮዘር የሚለው ሁለተኛ ላይ ያለውን ስትነኩት ቀጥታ ቻናላችን ላይ ይዟችሁ ይገባል። ጆይን አድርጉት እዛ ላይ ጆይን ካረጋችሁ የስልክ ጊቫዌዎች ይኖሩናል፣ ጊፍቶች። ጆይን ላረገ ሰው ማለት ነው። ግልጽ ነው አይደለ? ስትገቡ እዚህ ቲክቶክ ፕሮፋይሉ ስትገቡ መጀመሪያ ፊት ለፊት ሊንኩ አለ። ሊንኩን ስትጫኑት እንደዚህ አይነት ፔጅ ያመጣላችኋል። ከዛ ከላይ ሶስት ነጠብጣቧን ትነካላችሁ። ከዛ ሁለተኛ ላይ ያለውን መሀል ላይ ያለውን ኦፕን ብሮዘር የሚለውን ስትነኩት ያስገባችኋል ማለት ነው። እንደዚህ ይሄ ነው። ስልክ ቁጥርም አለላችሁ እዚህ ቲክቶክ ፕሮፋይል ውስጥ ፊት ለፊት በዛ ዋትሳፕ ላይ ማዘዝ። እኔ ራሴ ነኝ አዘጋጅቼ የምልክላችሁ። እኔ ነግሬያችኋለሁ። ራሴ የምሰራው ነገር ብቻ ነው ሳስተዋውቅ የምታገኙኝ ብዬ ነግሬያችኋለሁ። እኔ ራሴ ነኝ የምሰራው። ምንም አይነት አስተማማኝ የሆነ አገልግሎት ነው የምታገኙት ማለት ነው። ጤና ይስጥልኝ። እኔ አጠር ያለች ምክር ፈልጌ ነበር ግን ያስፈራል። እሺ ንገሪኝ። እሺ አሌክስ፣ እኔ የምኖረው ሳውዲ ነው እና ማለት ነው ድሮ ኢትዮጵያ ሳለው ጓደኛ ነበረኝ። ድምፅሽ ርቋል። ምንድን ነው? ኤርፎን ነው እንደዛ ነው። እሺ ንገሪኝ። አልሰማም? ይሰማል። ይሰማል። እና አሌክስ ድሮ ኢትዮጵያ ሳለው ማለት ነው ጓደኛ ነበረኝ። እሺ ከዛ እና ግን ድሮም አልወደውም፣ ያን ያክል አልወደውም። ከዛም እያለውም ግን በጣም ቆይተናል። ገና ማለት 5ኛ ክፍል ተማሪ እያለሁ ገና በህፃንነቴ ነው ማለት ነው ሰው ያስተዋወቀኝ። ከዛ እና በጣም ቆይቷል። ከዛ እና እኔ ወደዚህ ልመጣ ስል ፓስፖርት ሳወጣ ማለት ነው ቤተሰብ ፈቃደኛ አልነበረም ወደዚህ ለመምጣት እና ከዛ ካለውበት ሀገር ወደ ባህር ዳር ለመሄድ ጠፍቼ ማለት ነው ፓስፖርት ለማውጣት እና ያኔ 1000 ብር ሰጥቶኝ ነበረ። 1000 ብር? አዎ 1000 ብር በኢትዮጵያ ማለት ነው ጠፍቼ ለመሄድ ከቤተሰብ ወጥቼ ለመሄድ ማለት ነው ያኔ። እሺ እድሜሽ ስንት ነበር ያኔ? አይ አሁን ነው ያኔ አሁን ነው እንጂ ከሱ ጋር ስንተዋወቅ በጣም ትንሽ ነኝ። ወንድሞቼ ናቸው የአክስቴ ልጆች ናቸው ያስተዋወቁኝ። በጣም ትንሽ ነኝ በዛን ሰዓት
ጠፍተሽ ወዴት እንድትሄጂ ነው? ጠፍተሽ ወዴት እንድትሄጂ ነው? ወደ ባህር ዳር ነው ፓስፖርት ለማውጣት። ይሄ 2000 ስንት ላይ ነው? አሁን ከዚህ ከመጣሁ 2 ዓመት ሊሆነኝ ነው። እሺ የዛሬ 2 ዓመት አካባቢ ማለት ነው። 3 ዓመት አካባቢ 1 ዓመት አልቆየብኝም። 4 ወር ምናምን ነው ፓስፖርት ለማውጣት የቆየብኝና የማውቀው ልጁን በጣም ቆይቷል። እሺ እና ከዛ ሂጄ ያኔም ግን አልፈልገውም፣ ግን ግዴታ ከዛ መውጣት ስለነበረብኝ ቤተሰብ የመጨረሻ ልጅ ነኝና ትንሽ የስራ ጫና ስለነበረብኝ በቃ መውጣት ነበረብኝ ብዬ ፈልጌ ነውና 1000 ብር ሰጥቶኝ ወጣው ማለት ነው። ያኔ እሱ ፖሊስ ነበረ። እሺ እና ግን አልወደውም። ካሰጠኝ በኋላ ራሱን ያልፈልግም ሌላ አግባ አልፈልግህም እለዋለሁኝ ማለት ነው። ከዛም ሁኛ አልፈልግህም ነበር ምለው። ብርህን ሰርቼ መልስልሃለሁ ግን አልፈልግህም አንተ ነበር ምለው። ከዛ በጣም ሰደበኝ፣ እኔም በጣም ሰደብኩት። ያኔ ባህር ዳር እያለሁ በጣም ፎከረብኝ ምናምን። ከዛ እኔም ያው ወደ አዲስ አበባ መጣሁ። ከዛም ተነስቼ ወደዚህ መጣሁ። አዲስ አበባ እያለሁ የሚደውልልኝ ነበረ። ከዛ እኔ አዲስ አበባ እያለሁ ብዙ ጊዜ አልቀበሉም እንትኑን ማለት ነው። በቃ ማለት ያኔ ስራህም አይመቸኝም፣ እኔ ብዙ ጊዜ ለአንተ ፍቅር የለኝም ምናምን እያልኩት ከዛ አረብ ሀገር መጣሁ። ከዛ ያን ነገር አረብ ሀገር ከመጣሁ በኋላ አሁን በቅርብ እና በጣም አሁን አብይ ጾም ካገባ ያኔ በጣም ስለሰደብኩትና ስላስቀየምኩት ከዛ ለንስሐ አባት ስናገር ደውለሽ ይቅርታ ጠይቄ ተባልኩኝ። ከዛ ይቅርታ ጠይቂና ያለውንም ገንዘቡንም ያለብሽን መልሽ ተባልኩኝ። ከዛ ስባል ስልኩን አፈላልጌ ከየትም ብዬ አፈላልጌ ደውዬ ይቅርታ ጠየኩትና ከዛ ይቅርታ ስጠይቀው እሱ ሌላ ነገር ነው እንትን ያለው ያስበው ማለት ነው። ከዛ እኔ ደግሞ እንደዛ ብባል ራሱ እንትን አልለውም፣ ግን አግብቶ እንዳገባ ምናምን ነው የሰማሁት። ከዛ እሱ ደውሎ ግን አግብቼ ሳይሆን ስራ ቦታ የመታገባች አልፈልጓትም፣ ስላንቺም ነግሬያት ነበር፣ ድሮም ታውቂያለሽ አንቺን ነው የምፈልግሽ። ስለዚህ መታገባች የሰራችበትን ብር ሰጥቼ ላኳት። የራሴ የሆነ እንጀራ ቤት ከፍቼ ነበረ፣ ከሱ የስራው ጉዳይ ነው አለኝ። እና አሁን እንደዛ ይቅርታ ስጠይቀው ብርህንም ላስገባል ስለው አሁን ባለምኔር ስትወኝ ልትከጂ ነው ወይ? እኔ በፊትም በእርግጥ አልፈልግም ነው የምለው እና ባለምኔር ስትወይ ልትከጂ ነው ወይ? እና ስለዚህ ብርንም ልስጥህ እንዳትይኝ ሌላም ሰው አታገቢም እያለ ይፎክራል። ከዛ ጭራሽ ቤተሰቦችሽን በሬ ነው የምነዳልሽ፣ አባሽን በሮች ነው የምነዳልሽ አለኝ። ከዛ ንዳቸው አልኩት በቃ እና በጣም ይዝትብኛል። ከዛ ብርንም ላስገባልሽ አልፈልግም አለኝ። በጣም ይዝትብኛል። የአባትሽን በሮች ነው የምነዳልሽ ይለኛል። ምን ማለት ነው? ብቻ ሌላ ሰው አታገቢም። እኔ እንጃ ምንም የማውቀው ነገር የለኝም። እሺ እና እንደዚህ እያለ ያስፈራራኛል። እኔም ዝም አልኩት። ኃይሌ እግዚአብሔር ነው፣ እንደፈለክ ማድረግ ትችላለህ። ከፈለክ ብር ላስገባልህ፣ አልፈልግም ካልክ እንደፈለክ ማድረግ ትችላለህ። ኃይሌ እግዚአብሔር ነው። እንግዲህ ምንም ማድረግ አልችልም እንጂ እኔ አንተ አግብተህ ፈተህ መተህ አይደለም እንኳን አሁን ድሮም አልፈልግም እንደምልህ ታውቃለህ ምናምን አልኩት። እና በዚህ ጉዳይ ምን ትለኛለህ አሌክስ? ከዛ ተናገርኩኝ እንደዚህ ባረኩት ነገር ብዬ ለንስሐ አባትን ተናገርኩ። የፈለገውን ነገር ያድርግ ተባልኩኝ። እና አንተስ ምን ትለኛለህ? እሺ አንደኛ ይሄ ሰው ባልሽ አይደለም አይደል? አይ ባል አይደለም። አዎ አይደለም እኮ። ስለዚህ አሁን በልጅነትሽ 1000 ብር ሰጥቶ እንድጠፊ ነው ያደረገው፣ ወይም እንደዛ ነው አይደል የፈለገው? ያን እኔ ላክልኝ ብየው ነው። አዎ ላክልኝ ብየው ነው የሰጠኝ። ግን እኮ አሁን እድሜሽ ምን ያህል ነው? አሁን 20 ዓመት ነኝ። አሁን ገና ልጅ ነሽ። አሁን ይኸውልሽ የአባትሽን በሬዎች ነው መነዳልሽ፣ እንደዚህ ያደርግሻለሁ ምናምን ፈልጥሻል። ይሄ ሚይዘት ሰው ይኸውልሽ ፈሪ ሰው ነው። ሚዩት አድርጊና አዳምጪኝ እሺ። ፈሪ ሰው ነው። አንቺ አሁን ልጅ ስለሆንሽ 20 ዓመትሽ ገና ልጅ ነሽ። የዋህ ነሽ። በዚህ ጊዜሽ የሚነገርሽ ነገር በሙሉ እውነት የሚመስልሽ ጊዜ ነው። ሰውም ሲያስፈራራሽ ሆነም ፍርሃት የሚሰማሽ ጊዜ ነው። እረዳሻል። ግን ምንም አያመጣም። እሺ
የምፈልገውን ነገር አድርግ በይ ውስጥ ሁሉም ሰው እኮ ራሱን አሁን አባትሽ እንዲያደርጋለሁ ምናምን እንዴ የአንቺ ቤተሰቦች ዝም ብለው ያዩታል እንዴ ነገሮችን ሲያደርጉ? ይህን ያህል እነሱ ታስረው የተቀመጡ ናቸው። ስለዚህ አንደኛ ከእሱ ጋር ትመላለሽ። የኔ እናት አታወሪ ከዛሬ ጀምሮ በቃ አይጠቅምም፣ የትም አያደርስም። ዝም ብሎ ኤነርጂሽን ኃይልሽን ብቻ ነው የምትጨርሽው፣ ጥቅም የለው። መብሰል መጀመር ማለት ያ ከማይረባ ከማይጠቅምሽ ቦታ ሀሳብሽን በሙሉ ታነሽና ወደሚበጅ ቦታ ወደ ስራሽ ወደ ህይወትሽ ገና የምትደርሽበት ብዙ ነገር አለ። ታዩ መተው የሚባል ነገር አለ። ስልክሽን ቀይሪ፣ የት እንዳለሽ አይወቅ፣ ከእሱ ጋር አትመላለሽ። አይሆንም በቃ እንደዚህ አይነት ሰው ለምንም ነገር ራቂና አዲስ ገጽ ግለጪ። የት እንዳለሽ ምን እንደምትሰሪ ምን እንደምታደርጊ ማንም አይወቅ። ሚስጥረኛ ሁኚ፣ ሚስጥራዊ ሰው ሁኚ። ለማንም ሰው ማወቅ ያለባቸውን በልክ ብቻ ሰርተሽ ስጫቸው። ለሰዎች ኢቭን ለቤተሰቦች ገብቶሻል። ሁሉ ነገር አይነገርም። ሴኪውር ስትሆኑ ለራሳችሁ የምታደርጉትን ነገር ራሳችሁ ለራሳችሁ ማድረግ ሲጀምሩ ያኔ ጠልፎ የሚጥላችሁም ሰው አይኖርም። ቀዳችሁን አያውቅም። እኔም የማደርገውን ነው መንገሽ ገብቶሻል። የትኛውም ሰው ስለ እኔ ማወቅ ያለበትን ብቻ ነው ማሳየው። በትንሽ ማንኪያ ከውቅያኖስ ላይ ልክ እንደጨልፎ እንደማሳይ እንደመስጠት ቁጠሪ። ያው ሰው ትንሽ ሲያቅሽ አቅሻለሁ ይላል፣ ይመቸው። አሁን እንዳንቺ ላይ የሚይዘው ምናምን ውስጥሽን አውቄዋለሁ ብሎ ነው። ፍርሃትሽን፣ ልጅነትሽን ምናምን ጠንካራ ሰው መሆንሽን ለማንም አታሳይ። ዝም ብለሽ ማወቅ ማየት ያለባቸውን ብቻ አሳይ። ከዛ ውጪ አትመላለሽ ከሱ ጋር ተግባባን? አሌክሶ ግን ያኔ በቤተሰቦች ሲያስፈራራኝ እፈራለሁ ማለት የሆነ ውስጤ ጭንቅ ይላል። በራሴ እሺ ችግር የለውም በራሴ ያመጣሁት ነገር ነው። ግን ቤተሰቦች በማያውቁት ጣጣ የመጨረሻ ልጅ ነኝ እያልኩኝ ውስጤ በጣም ይጨነቃል። በቃ የቤተሰቦች ነገር ያሳስበኛል ማለት ብዙ ምን ወንድምም የለኝም እና የሆነ ውስጤ በጣም ይጨነቃል በቤተሰብ እና እንደዛ ሲሆን እኔ ልቅ ደግሞ እንደ ሁላ ብዬ አስቤ ያውቃለሁ። በቃ ይሄ ልጅ ማስደብደብ አለብኝ በቃ ምናምን ብዬ ማለት ነው። ማለት የምር በቃ አሌክስ በጣም ይዝትብኛል። እንደዛ ሲሆን እንዴ እና እኔ ዙሮ በዚህ ምክንያት ቤተሰቦችን እንትን የሚል ከሆነ ብዬ ሳይቀድመኝ ልቅ ደግሞ ሁሉ ብዬ አስቤ ያውቃለሁ። በጣም ነው የሚያስጨንቀኝ። እሺ ተረጋጊ የኔ እናት። ይሄ በዚህ ሁኔታሽ አንቺ ላንገትሽም አትመለሽም። ማስደብደብ በዚህ እድሜሽ ክፋትን በክፋት በጭራሽ እንዳታስቢ። ገብቶሽ ማድረግ ያለብሽ አንድ ነገር ከዚህ ሰው መራቅ ነው። ቤተሰቦችሽን አንቺ የቤተሰቦችሽን ከዝናብ ከምን ልጠብቂያቸው አትችይም። እሱም ሆነ ማንም ገብቶሻል። ልትቆጣጠር የምትችይው ነገር ላይ ብቻ አተኩሪ። ትኩረትሽን ራስሽ ልትቆጣጠሪው ራስሽ ልታረጊው የምትችይው ነገር ላይ ብቻ። ከዛ ውጭ የሌላው ነገር ፍርሃት ምንም ልትፈሪ አይገባም። እንደምትፈሪ ስላወቀ ነው እሱም ያንን የሚያደርገው። እስቲ የምፈልገውን አርግ በይ። እስቲ ያርግ። እስቲ ምንድነው ያርግ? ገብቶሻል። መፍራት አቆሚ። እስቲ መጋፈጥ ልምጂ። ስለዚህ ቤተሰቦቼ እንደዚህ ብለሽ ታዲያ ከስሩ ልትሆኝ ነው እንዴ? ያ ትክክል አይደለም። እሺ ከዛሬ ጀምሮ ሰዎች በድክመትሽና በፍርሃትሽ ሊመጡብሽ ሲሞክሩ አንቺ መጋፈጥ ልመጂ። እሺ ፊት ለፊት እሺ። ብሩን ንሳ። የትኛውን ብር? 1000 ብር ነው ማለት 1000 ብር ምን ማለት? እሱን እኮ አሁን እሱን ራሱ አልቀበልም አለኝ። ባለምን ስለሆንሽ ነው ወይ አሁን ብርን ልስትም ብትይኝ እያለ እኮ። ታዲያ ምን አንቺ ግዴታ አልቀበልም ካለ ልትግቺው ነው? ለምን አትተው? ለምን ለቤተ ክርስቲያን አትሰጪው? ታፈቅረዋለሽ? ኧረ አላፈቅርም አሌክስ። እኔ ድሮም ማለት ምንድን ነው እሱ ጋር አሁን አንቺ ከእሱ ጋር እንደዚህ ያያያዘሽ ነገር ግልጽ አይደለም። ልቀቂና ከዛ አካባቢ ውጭ እንጂ መተውት ታርጎ እኮ መሄድን የመሰለ ነገር የለም። እሺ አሌክስ። እሺ ታፈቅራለሽ ስላት ትነግጥሽ ታፈቅራለሽ። እሺ ቆይ ኮይን ላስቀምጥላችሁ፣ የመጨረሻውን ዙር አንዴ ኮይን ላስቀምጥላችሁና ቆይ አንዴ
ሜምበር ያልሆናችሁ ሰዎች ሜምበር ሆኑ። እሺ ሜምበራችሁን አድሱት። እሺ አንድ ኮይን ነው የሚጠይቀው። ያላችሁ ሰዎች መሆን ትችላላችሁ። ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ፣ የሌላችሁ ሰዎች ደግሞ እኔ እሰጣችኋለሁ። ይኸው ከዚህ ውስጥ መውሰድ ትችላላችሁ። ከ3 ደቂቃ በኋላ ይሰጣችኋል። ግን ታብ ላረገ ሰው ነው የሚሰጠው። እሺ ይህን 3 ደቂቃ ታብ አርጉና ቆጥሮ ሲጨርስ ከዚህ ውስጥ ተሻምታችሁ ወስዳችሁ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሁኑ። እሺ አስቸጋሪ ነው። ህፃናቱ ላይ የበዛው 20 ዓመት 21 ምን አይነት ወረርሽኝ የገባው? ሄሎ ሰላም አለ